እያለማመዱን ያሉ ትምህርቶች አሉ። ድናሃል ኃጢአት ብትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ ድናሃል እና የፈለከውን ኃጢአት ብትሰራ ሲጀመር ከዳን ካንተ ኃጢአት ሰፈር ምን ትሰራለህ? በእውነት ይሄ ኮራፕትድ የሆነው ዓለም ስንዴ ዘርተ ገብስ አያወጣም። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ኃጢአትን አልሰራም ያልክ ቀን ይብስብሃል። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እሷ በጌታ ናት መባል አለባችሁ። ኦሮ ጴንጤ ነው አክራሪ ነው ተባሉ። ለሞት የተሰጠ ሰውነት ላይ ነበረው። በክርስቶስ ኢየሱስ ያለ የሕይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። ከእስራት ከጨለማ በጣም ከብዙ ምጥና ሲቃይ ነፃ የሚያወጣን በክርስቶስ ኢየሱስ ያለ የሕይወት መንፈስ ነው። ከዛ ውጪ አርነት ስለሌለ አሁን እኔና እናንተ ቀጥታ የኃጢአትን ኃይልና የእግዚአብሔር መንፈስን ደግሞ ከኃጢአት የሚበልጥ ጉልበት ይገባናል። ቀጥታ ፕሪንሲፕሉ እናገኘዋለን። ለነሱ ግን ያቀረበው በነሱ ኮንቴክስት ነው የሚመጣው። ጳውሎስ በነሱ አውድ ነው የሚመጣው እና እኔ ነፃ መውጣት እፈልጋለሁ ይላል። አርነት እፈልጋለሁ ግን አቅቶኛል እና በላይ እማየው አንድ በጣም ኃይለኛና ብርቱ አለ በሰውነቴ ውስጥ የተቀመጠ ይላል። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል ይላል። የእግዚአብሔርን ቃል ስሰማ፣ ሕጉን ስሰማ፣ በምኵራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ሕግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአይምሮዬ ሕግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ሕግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። በጣም ዲፎልት ነው ኃጢአት ላይ ያለ ማምለጥ ፈልጎ እዚህ ላይ ቢሆን ስራቱ ገንጥሎ ይጥላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት ዕድሜ ታላቅህ ነው፣ አትችለውም። ኃጢአት አልሰራም ብለህ አትችለውም። ነፃ ውጪ ያስፈልጋል። የሞት ሕግ ይለዋል። ነፃ የሚያወጣ የሕይወት ሕግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ያለ መንፈስ ቅዱስ ሰው ኃጢአትን አልሰራም ያልክ ቀን ይብስብሃል። ለምን መሰለ? እግዚአብሔር እንደማትችል ሊያሳይህ እኮ ነው። አላረገውም ስትል ደርበ ሰልሰህ እንደዛ ቀን ሪከርድ ሁሉ አይኖርም። እና እኔ ምንኛ ጎስቋላ ነኛልና ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ጳውሎስ ጌታ ኢየሱስ መጣለት እና ብጥስጥስ አርጎ ከላዩ ላይ አራገፈለትና ሮጦ ሄደ። ሮጦ ሲያመልጥ ጠባቂው አይከተለው። በክርስቶስ ኢየሱስ ላሉት አሁን ታስሮ ላሉ ነው የሚያወራው። አሁን ኩነኔ የለባቸውም። በእነርሱ ያለ የሕይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አርነታችን በመንፈስ ቅዱስ ኃይል ነው። በጌታ ስትሆን ዴሊቨራንሱን የሚያከናውነው መንፈስ ቅዱስ ነው። የሕይወት መንፈስ ተብሎ የተጠራው መንፈስ ቅዱስ ነው። እርሱ ነፃ አወጣኝ አለ። ነፃ ነኝ አለ። እንደ ነፃነት አይነት አስደሳች ነገር የለም። በክርስትና ሕይወት ላይ ያለው አርነት በመንፈስ ቅዱስ ብቻ የሚከናወን ነው። ስለፈለግን አይደለም ነፃ ያወጣ ነው። መንፈስ ቅዱስ ነፃ ስላወጣን ያወጣ ነው። ያኛውን ስለጠላ ነው ብቻ አይደለም ነፃ ያወጣ ነው። የምንጠላበት አቅም የሰጠንም እሱ። ሁሉም ሰው በኃጢአት እየኖረ ክርስቲያን የሆነ ሰው ግን ኃጢአትን ንቆ ይኖራል። ሁሉ ሰው በኃጢአት ይኖራል። ዓለሙ በሙሉ በአመፅ ነው የሚኖረው። በጌታ ስትሆን ኃጢአትን ትጠላዋለህ። ልታደርገው ፈቃደኛ አይደለህም። የምታደርግበት አቅምም የለህም። እያለማመዱን ያሉ ትምህርቶች አሉ። ድናሃል ኃጢአት ብትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ
ቀጥታ የሚወስዱ ድነሃል እና የፈለከውን ኃጢአት ብትሰራ ሲጀመር ከዳንክ አንተ ኃጢአት ሰፈር ምን ትሰራለህ? የፈለከውን ብትሰራ የሚባል ትምህርት አለ እንዴ? ሰውየው ሊገልህ ካልፈለገ በቀር ለሞት እያመቻቸ ነው። ምንም ጥያቄ የለውም። በኃጢአት የዘራውን በጽድቅ አሰበሰበው። በኃጢአት ነው የምትሰበሰበው። በኃጢአት የሚዘሩ ሞትን ያጭዳሉ እኮ ነው የሚለው። ሞት ሰው እንዴት እልል ብሎ እንዴት ወደ ሞት ይሄዳል? ጉባኤ መሃል ኃጢአት ብትሰራ ችግር የለውም አሜን እንዴት ይባላል? አየህ ኃጢአት ችግር የለውም እንትን አድርገህ ብትመጣ እንትን ሆነ ብትመጣ እንትን ለምን ትሄዳለስ? እዚህ ቤት ርዕስ መሆን አለበት እንዴ? እሱ በጽድቅ መኖር ነው እንጂ ርዕስ በንጽህና መኖር ነው እንጂ ርዕስ። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው። ስትነካው አዲስ ኃጢአተኛ ያስታውቃል። አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምሕረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማት አትቀርብም? አክሊልስ? ጳውሎስ ነፃ ወጣው ብሎ የሚዘለው ከሮማ አገዛዝ እንዳይመስልህ ከኃጢአት ነው። ከሮምማ የሆነ ሰው እየተነስቶ ተዋግቶ ነፃ ሊያወጣቸው ይችላል። ማንም ነፃ ሊያወጣ ይችላል ከሮም። ነፃም ባትወጣ ችግር የለውም። ኃጢአትስ ሞት ነው። ለዛውስ የዘላለም። ሲሰራ ቀላል ነው፣ ሲታጨድ ነው ከባድ። ምንም ጥያቄ የለውም። እግዚአብሔር የምሕረት አምላክ ነው፣ ግን ጻድቅ ነው። እንዳትሳሳቱ። እግዚአብሔር ማሪ ነው። የሰራውን ይቅር ይልሃል፣ የዘራው ግን ይበቅላል። ፕሪንሲፕል ነው። በፍጹም በእውነት ይሄ ኮራፕትድ የሆነው ዓለም ስንዴ ዘርተ ገብስ አያወጣም። የወደቀ ዓለም ነው። ጄኒውን የሆነው መንፈሳዊ ዓለምማ በቃ የሰጠው ነው የሚመልስልን። ተጠንቅቆ መኖር እየተቻለ በር ከፍቶ መኖር ምን ማለት ነው እንዴ? መንፈስ ቅዱስ ነፃ ወጣኝ ብሎ እየጮኸ ነው ጳውሎስ። በክርስቶስ ኢየሱስ ያለ የሕይወት መንፈስ አርነት አውጥቶኛል። ታዲያ ከዚህ በኋላ አልመለስም አለ። ከዚህ ነፃ ለመውጣት የጮኩትን ጩኸት ያየሁትን ምጥና ሲቃይ እኔ ነኝ የማውቀው አለ። እኔን እግዚአብሔር ከኃጢአት ነፃ ለማውጣት አንድ ልጁን አስከፍሎታል። ኃጢአት እግዚአብሔር ንውጡ አይደለም ያለ ልጁን ጠየቀው እግዚአብሔርን። አንድ ልጅ መስቀል ላይ ያጣጣረው ኢንተርቴን እያደረገ አይደለም፣ ኃጢአትን እኮ እየሰበረ ነው። ከእኔ ላይ እኮ ኃጢአትን ለማስወገድ እግዚአብሔር አንድ ልጁን ከዘላለም እቅፍ ገንጥሎበታል፣ ወስዶበታል። ለኃጢአት የተከፈለ ዋጋ ነው። በፍጹም ልንጫወት አንችልም። እኛ እውነቴን ነው የምነግራችሁ። በፍጹም ሳምባዲ እንትሮን የፈለገውን ይሁን፣ እኛ ሞዴላችን ክራይስትን። ኃጢአት የት እንደሚወስድ ይሁዳን ማየት። አሟሟቱ ዝም ለገናሽ አልተመቸም። ዘላለሙን ብቻ አይደለም ያጣው፣ የገዛው መሬት ላይ አልኖረም። የደም መሬት ተብሎ ሲን በጣም ክሮኒክል ነው። ረጅም ዘመን ነው ትውልድ እየፈጀ የመጣው። ኢየሱስ ብቻ ነው ነፃ የሚያወጣል። በክርስቶስ ኢየሱስ ስትሆን ብቻ መንፈስ ቅዱስ ባንተ ውስጥ ገብቶ መዞ ያወጣዋል። እግዚአብሔር ነፃ ካወጣው በኋላ ሰው እንዴት ይመለሳል ወደ ባርነት? ዮሴፍና ሶምሶንን ማየት በቂ አይደለም? ዮሴፍ ምንም የተለየ ኃይል የለው። ምንም አካሄዱስ በጣም ዲሲፕሊን ነው። ሶምሶንስ ተራራ የሚያነቃንቅ ሰውዬ ከተናደደ የቅጥር በር ይነቅላል። ከተናደደ 300 ቀበሮ ይጠራብሃል። አስበዋል። በቀበሮ ሲያስከብብ አንበሳ ይገነጣጥላል። አካሄዱስ ኃጢአት እንደ ልቡ ነው የሚያደርገው። መጨረሻቸውን አይታችሁት። ሶምሶን በጣም ኢንተርቴን አድርጓል። ዮሴፍ በጣም ተሰቃይቷል መንገዱ ላይ። ውጤት ላይ የሶምሶንን መጨረሻ አሁን ገና ሶምሶን ሲባል ሰው ድንግጥ ነው የሚለው።
አንበሳ መገነጣጠሉ ሁሉ አይታይህም። አይኑን አውጥተው ገደሉት የሚለው ነው ትዝ የሚለ። ዮሴፍ ሲባል ሰው ትዝ የሚለው ምንድን ነው? ዓለም ነገስታት መጥተው ከዮሴፍ ምግብ ገዙ ነው የሚለው እንጂ እስር ቤቱ ትዝ ይላል? ትዝ አይልም። እስር ቤቱ አይ መጨረሻቸው አካሄድ በጽድቅ ጨክኑ፣ እንደ እግዚአብሔር ቃል ተራመዱ። በእውነት ነው የምላችሁ፣ እግዚአብሔር ልጁን መስቀል ላይ ከፍሎ መንፈሱን አፍስሶ ነፃ አውጥቶን ይሄንን የተቀደስንበትን የኪዳን ደም ረግጠን ቅዱሱን መንፈስ አክፋፍተን እንዴት ወደ ዓለም እንመለሳለን? ኦልሬዲ አውቀናል፣ ገብቶናል። መመለስ ከዚህ በኋላ መካድ በለው። ሲን ላይ በጣም ኃጢአት ላይ ሲሪየስ ነው። በደንብ ዲማርኬሽን ያስፈልገናል። ከዓለም ጋር ሲሪየስ የሆነ ዲማርኬሽን ያስፈልገናል። በእውነት ነው የምላችሁ የሚያስታውቅ ቀይ መስመር። አይ እሷ በጌታ ናት መባል አለባችሁ። ኦሮ ጴንጤ ነው አክራሪ ነው ተባሉ። እስቲ ለሞት የተሰጠ ሰውነት ላይ ነበረው በክርስቶስ ኢየሱስ ያለ የሕይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ ዓላማን መሳት። እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። አጌንስት ጋድ መቆም ማለት ነው ኃጢአት። በእኛ ውስጥ የወረደ የእግዚአብሔር መንፈስ ነው ከኃጢአትና ከሞት ሕግ በላይ የሚያራምደን። እንጂ በጌታ ስትሆኑ ሰው ከመሆን ወደ ሌላ ነገር ተቀይራችሁ አይደለም። ሰው ነን፣ ግን በውስጣችን የሕይወት መንፈስ አለ። ለምሳሌ አንድ ድንጋይ ወደ ላይ ብትወረውሩ ተመልሶ ይወድቅ። የስበት እንትኑ አለ፣ የስበት ሕጉ አለ። ስለፈለገ ብትወረውረው በጣም ጎበዝ ወርዋሪ ብትሆን ተመልሶ ይመጣል። ርግብ ብትወረውራት አትመጣም። ግራቪቲውን ሬዚስት የሚያደርግ ኃይል ውስጥ አለ። መንፈስ ቅዱስ እንደሱ ነው ለኛ። ኃጢአት እንደ ግራቪቲ ሆኖ ማንንም አጣብቆ ይዛል። መንፈስ ቅዱስ በእኛ ውስጥ ሲሆን ሰብረኑ እንወጣለን፣ አይገዛም። ስለዚህ እንዳትመለሱ በፍጹም። በእናንተ ውስጥ አለ፣ አቅም አለ፣ ኃይል አለ፣ መንፈስ ቅዱስ አለ። ፐርሰን የሆነው አምላክ በእናንተ ውስጥ አድሯል። እኔ አሁን ምንድነው አትደክሙም አላልኩም። ሰው ሊደክም ይችላል። በተለያየ አጋጣሚ ድንገት ሊስት ይችላል፣ ሊያመልጠው ይችላል። አቅዶ ግን ፕላን አርጎ ከሰራ ቼክ ማድረግ ያለበት ደክሜ ነው ወይስ አልተወለድኩም? አሁን ይሄንን መስመር አጠፍተውብናል ብዙ የምንሰማቸው ነገሮች እና እየሰማነው የመጀመሪያ ቀን ደንግጠን አሁንስ ከመልመዳችን ብዛት ምንም እየመሰለን አይደለም። አንዳንድ ነገር እውነት ሳይሆን አይቀርም ወደ ማለት ሰው ደርሷል። መንፈሳዊ ዓለም ላይ በጣም ወፈር ያለ የኔ አይነት ድምፅና የተገጣጠመ ቃል አይገዛም። መንፈሳዊ ዓለም ላይ በጽድቅ መኖር ነው የሚያሸንፈው። አባቶቻችን ድል ያደረጉት በጽድቅ ገዝተው ነው። በጽድቅ ነው የኖሩት። ራይቸስ ናቸው። ኢንፍሉዌንሳቸው ይሄው 1000 ዓመት እግዚአብሔር ከነሱ ሕይወት ቅዱስ መጽሐፍ ቀድቶ ሲጽፍ አልፈራም። በጽድቅ ነው የኖሩት። ምን ያህል ኃጢአት ሲሪየስ እንደሆነ የምታውቀው እግዚአብሔርን ያስከፈለው ነገር ብዙ። አያቸውን ተመልሶ ወደዛ መሄድ ማለት እግዚአብሔር የከፈለውን እዩት። ድነትን በእናንተ ሳይድ አትዩት፣ በእግዚአብሔር ሳይድም ጭምር እዩት። እኔ ለመዳን ምን ከፈልኩ? ምንም፣ በነፃ ነው የዳንኩት። እግዚአብሔር እኔን ለማዳን ምን አስከፈለው? ልጁን። አይ በእግዚአብሔር ሳይድ ስታዩ ያንገበግበዋል አብ። ከዚህ በላይ ሲሪየስ ነገር የለውም። አይ ነፃ አውጫችን ክርስቶስ፣ ያንን የድነት ሥራ እኛ ውስጥ ሕያው ያደረገው መንፈስ ቅዱስ። ስለዚህ እዚህ ጋር የተቀመጠ ብቻ ሳይሆን ማንነትም ጭምር ስለሆነ ይሄንን ገንጥሎ ጥሎ ነፃ ያወጣን የሕይወት መንፈስ ሕግ። የሚቀረውን ደግሞ እንቀጥለዋለን። በእውነት ነው የምላችሁ መንፈስ ቅዱስ አይተካም።
አይታካም። በእኛ ህይወት የሚሰራው ግን ስታቁት ነው። ባይዘው በላያችሁ ላይ በሙላት ደግሞ የሚገለጠው ስታቁት። አሁን አቅቶኝ ኖር ያለው የሚል ሰው ካለ ዛሬ ራሱን ለመንፈስ ቅዱስ ይሰጣል። በቃ ነፃ ያወጣል። እንዴት አድርጎ እንደሚፈታ አንተ ራሱ ታያለህ። ነፃ ወጣው። ማድረግ የማትችለውን ነገር ስታደርግ ራስን ታገኘዋለህ። በጽድቅ መኖር እኮ አልችልም ነበር። አዎ ቻልኩ፣ እየኖርኩ ነው። ጌታ ይኸው በላይ ላይ ያደረገ፣ ራሴን ሰጠሁት። ራሳችሁን መስጠት። አሜን ነው። ክብር ለኢየሱስ ይሁን።